ግብፅን ያስደነገጠው የጅቡቲ ድንገተኛ ውሳኔ። ከግብፅ ጋር የወደብ ልማት ስምምነት ተፈራርማ ኢትዮጵያን ያስቆጣችው ጅቡቲ ቀልብ ገዛቸው ያስባለ እርምጃ ወስዳለች። ህወሓትን ከትግራይ ምድር የምናጠፋበት ጊዜው ደርሷል። ጀነራሉ ህወሓት ላይ ከባድ ዘመቻ ሊከፈት መሆኑን አስጠነቀቁ። ኬንያ ኢትዮጵያን ስደተኞችን ማባረር ጀመረች። የምስራቅ አፍሪካ በተለይም የቀንዱ ፖለቲካ በዓለም ላይ ለመተንበይ አስቸጋሪ ከሆኑ ቀጠናዎች አንዱ በመሆን ዝነኛ ሆኖ የቀጠለ ሲሆን ዛሬም የዚሁ ልብ አንጠልጣይ ባህሪው ማሳያ የሆነ ክስተት ተሰምቷል። ከግብፅ ጋር የወደብ ልማት ስምምነት ተፈራርማ ኢትዮጵያን ያስቆጣችው ጅቡቲ ቀልብ ገዛቸው ያስባለ እርምጃ ወስዳለች። ዝርዝሩን ከጥንቅራችን ሰሙታላችሁ። በሌላ በኩል ደግሞ በትግራይ ህወሓትን ተቃውሞ እየተንቀሳቀሰ የሚገኘው ታጣቂ ኃይል ህወሓትን ከትግራይ ምድር የምናጠፋበት ጊዜው ደርሷል ሲል ገልጿል። የጦሩ ቃል አቀባይ ጦራቸው ህወሓት ከባድ ዘመቻ ሊከፍት መሆኑ መናገራቸውና ኬንያ በግዛቷ ውስጥ የሚገኙ ኢትዮጵያን ስደተኞችን ማባረር ስለመጀመሯ የተሰማው መረጃ አክለን ወደ እናንተ እናደርሳለን። ሰላም ውድ የወልዴ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የገና በዓልን በማስመልከት እስከ 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ። ሳይቶቻችን የሚገኙት የሎኬሽን ማተርስ ጥቅም በመገንዘብ የአዲስ አበባ ማዕከል በተደረገው ቁጥር 1 ሳይት 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌግዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ድሪምላይነር ሆቴል ፊት ለፊት ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነው ከባቢ ሲሆን ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርት ያላቸው ቤቶች እንዲሁም ቁጥር 2 ሳይታችን ኦሎምፒያ ጋዜቦ ወይም ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሞሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና መኖሪያ ቅይጥ ግንባታ የያዘና ድንቅ በሆነ ዲዛይን የተሰራ ሱቆችና ባለ 1 እና ባለ 2 መኝታ አፓርታማ የያዘ ሲሆን እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 5489 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። ኢትዮጵያን 360 ዲግሪ ከበባ ውስጥ አስገብታ ልትፈነጭባት ቀን ከሌት እየደከመች ያለችው ግብፅ የእጇን አግኝታለች። ጅቡቲና የግብፅ የውል ስምምነት ተቀዶ ጅቡቲ ጀነራሎቿን ትናንትና ወደ ኢትዮጵያ ልካለች። የምስራቅ አፍሪካ በተለይም የቀንዱ ፖለቲካ በዓለም ላይ ለመተንበይ አስቸጋሪ ከሆኑ ቀጠናዎች አንዱ በመሆን ዝነኛ ሆኖ ቀጥሏል። የቀጠናው ፖለቲካዊ ትኩሳትና ውጥረት እንደ ቀይ ባህርና ህንድ ውቅያኖስ ነፋስ መልኩና ጠባዊ ተቀያያሪ መሆኑ ዓለም አቀፍ ትኩረት እንዳይለየው አድርጎታል። ዛሬም የዚሁ ልብ አንጠልጣይ ባህሪው ማሳያ የሆነ ክስተት ተሰምቷል። ከሳምንታት በፊት የታጁራ ወደብን ለሳውዲ አረቢያ በማከራየት ሌላኛው የዱራሌ ወደብን ደግሞ ለግብፅ ለመስጠት መስማማቷ ይፋ ያደረገችው ጅቡቲ ግብፅን ያስደነገጠው የጅቡቲ ድንገተኛ ውሳኔ ማሳለፏን የተነገረው። ከግብፅ ጋር የወደብ ልማት ስምምነት ተፈራርማ ኢትዮጵያን ያስቆጣችው ጅቡቲ ቀልብ ገዛቸው ያስባለ እርምጃ ወስዳለች የተባለ ሲሆን ከፍተኛ ጀነራሎቿንም ወደ አዲስ አበባ መላኳ ተሰምቷል። ከአንድ ወር በፊት ግብፅ በጅቡቲ ወደብ ላይ ለማልማት እፈልጋለሁ በማለት ከጅቡቲ መንግስት ጋር ከስምምነት ላይ ደርሳ ነበር። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ደግሞ በቁጥር ብዙ ከፍተኛ አመራሮችን በመያዝ ጅቡቲ እንደጎበኙ ይታወሳል። ጠቅላይ ሚኒስትር አብይ ጅቡቲን ከረገጡበት ቀን ጀምሮ ብዙ ለውጦች ታይተው ነበር። ብዙዎች ጠቅላይ ሚኒስትር አብይ ማስጠንቀቂያ ለጅቡቲ መንግስት ሰጥተዋል የሚሉም አሉ። በዚህ ምክንያት የኛ የውጭ ገቢ ንግድ የምናደርግበት ዋና ወደባችን ስለሆነ አብዛኞቻችንን አሳስቦን የነበረው የቅርብ ጊዜ ትውስታችን ነው። ብዙዎች እንደሚሉት ኢትዮጵያ ለጅቡቲ ህልውናዋ ስትሆን ጅቡቲ ለኢትዮጵያ አማራጭ ነች። ጅቡቲ በኢኮኖሚ ብቻ አይደለም የኢትዮጵያ ጥገኛ የሆነችው፣ ሰላሟም በኢትዮጵያ እጅ ነው። ከሳምንት በፊት የጅቡቲ አፋር ታጣቂዎች በከፍተኛ ሁኔታ ውጊያ አድርገው ነበር። የጅቡቲ መንግስት ይህንን ኃይል ለመቆጣጠር እስከ ድሮን ጥቃት ድረስ ተጠቅሞ ሙሉ በሙሉ ማረጋጋት እንዳልቻለ ይታወቃል። በታጣቂዎቹ ቆሌ የተገፈፈው የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ የጦር ጀነራሎችን ወደ አዲስ አበባ ልኮ በአብረን እንስራ ሰነድ ድረሱልኝ አግዙኝ ብሏል። ኢትዮጵያ የምስራቅ አፍሪካ እናትም አባትም ናት የሚለው የተንታኞች ገለጻ በጅቡቲና ሶማሊያ ብሎም ደቡብ ሱዳን ላይ በሰራቻቸው የዲፕሎማሲና የሰላም ማስፈን ስራዎች በገሃድ እውነት ሆኖ እየታየ ነው። በዚህ ምክንያት የምስራቅ አፍሪካ ህዝቦች ጉዳይ ኢትዮጵያን ይመለከታል የሚለው ሀሳብ ውሃ የሚያነሳ ሆኖ በብዙዎች ዘንድ ሲንጸባረቅ ይታያል። በቀጣይ መረጃ ጦሩ ህወሓትን አስጠንቅቋል። በትግራይ ህወሓትን ተቃውሞ እየተንቀሳቀሰ የሚገኘው ታጣቂ ኃይል ህወሓትን ከትግራይ ምድር የምናጠፋበት ጊዜ ደርሷል ሲል ገልጿል። የጦሩ ቃል አቀባይ ጦራቸው ህወሓት ላይ ከባድ ዘመቻ ሊከፍት መሆኑን ያመላከተ ንግግር አድርገዋል። አፋር ድንበር የሚገኘው የትግራይ ሰላም ኃይል ጦሩ ህወሓትን እንመታዋለን ሲል ጥብቅ ማስጠንቀቂያ ሰጥቷል። በብሮድካስት ሚዲያ በሚሰራጭ የምልከታ ፕሮግራም ላይ ቀርበው ሀሳብ የሰጡት የጦሩ አመራር ህወሓትን ካላጠፋን አንመለስም ብለዋል። ህወሓትን ከትግራይ ምድር ለማጥፋት ቆርጬ ተነስቻለሁ በሚል የትግራይ ህዝብ ነጻ
ነጻነት ኃይል ቲፒኤፍ ቃል አቀባይ ተስፋዬ ንጉሴ ሰላም በምኞት ብቻ የሚመጣ ሳይሆን የነፍጥና የአብዮት ውጤት ነው ብለዋል። ጠመንጃ የያዝነው ሰላም ለማይፈልግ አካል ሰላም እንዲሰፍን ለማድረግ ነው ያሉት አቶ ተስፋዬ በአሁኑ ወቅት በብዙዎች ዘንድ የሚነገረው ሰላም በአፍ እንጂ በተግባር የማይታይ መሆኑን ገልጸዋል። የትግራይ ሰላም ኃይል በክልሉ ያለውን ሁኔታ ሲያብራራ ህወሓት የትግራይን ህዝብ በኃይልና በማስገደድ እየገዛው እንደሚገኝ ጠቅሶ ህወሓትን ማጥፋት ዋነኛ ዓላማው እንደሆነ አስታውቋል። ቃል አቀባዩ አክለውም ህወሓት እየተነኮሳቸው መሆኑን በመጥቀስ ሊመታን የመጣን ኃይል እንመተዋለን ሲሉ ገልጸዋል። ሰላም በጋራ እንጂ ለብቻ የሚመጣ ስላልሆነ የህወሓት የጦርነት ጉዞ መቆም እንዳለበት አሳስበዋል። ከጀርባቸው የውጭ ኃይል አለ የሚለውን ወሬ ውድቅ ያደረጉት ቃል አቀባዩ እኛን የሚያግዘን የትግራይ ህዝብ ነው፣ ቲፒኤፍ ውስጥ የውጭ ኃይል የለም ብለዋል። ይሁን እንጂ ድርጅታቸው እንደ አንድ ኢትዮጵያዊ ኃይል ከፌዴራል መንግስትም ሆነ ከሌሎች የክልል መንግስታት ድጋፍ እንደሚፈልግና እስካሁን ግን ምንም አይነት እርዳታ እንዳልደረሳቸው በቃለ ምልልሱ ላይ ተናግረዋል። በተጨማሪም እኛም ኢትዮጵያውያን ነን ያሉት የቲፒኤፍ ቃል አቀባይ ተስፋዬ ንጉሴ ለኢትዮጵያ አንድነትና ለትግራይ ህዝብ እውነተኛ ነጻነት ትግላቸውን እንደሚቀጥሉ ገልጸዋል። ትግራይ ክልል ከአፋር ጋር በሚዋሰንባቸው አካባቢዎች እንደሚንቀሳቀሱ የሚነገርላቸውና በተለምዶ ሀራ መሬት ተብሎ የሚጠሩ የትግራይ ሰላም ኃይል ታጣቂዎች ከትግራይ ኃይሎች ተነጥለው የወጡ ናቸው። እነዚህ ታጣቂዎች በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍን ድርጅቱን የሚደግፉ የትግራይ ኃይሎች አዛዦች ከስልጣን ለማስወገድ ወደ አፋር ክልል ሄደው መደራጀታቸውን ይናገራሉ። የትግራይ ሰላም ኃይሎች በነ ጀነራል ወዲያን ጥሩ የሚመሩ ሲሆን ለህዝብ እንደሚወግኑ ይናገራሉ። በመጨረሻም በሰሜን ምስራቅ ኬንያ ማንዴራ ግዛት ውስጥ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች አካባቢው ለቀው እንዲወጡ ከባድ ማስጠንቀቂያ እንደተሰጣቸው ለቢቢሲ ተናግረዋል። ማስጠንቀቂያው የተላለፈው በአካባቢው የሀገር ሽማግሌዎችና የሃይማኖት አባቶች ወይም ሼኮች ሲሆን ስደተኞቹ እስከ ፌብርዋሪ 5 2026 እንደ አውሮፓውያን አቆጣጠር ድረስ አካባቢውን ለቀው እንዲወጡ ቀነገደብ ተቀምጦላቸዋል። በማንዴራ ለረጅም ዓመታት የኖሩ ቤተሰብ የመሰረቱና ንብረት ያፈሩ በተለይም ከደቡብ ኢትዮጵያ ወላይታ የሄዱ ስደተኞች ከፍተኛ ውጥረት ውስጥ መሆናቸውን ገልጸዋል። ስደተኞቹ እንደተናገሩት ማስጠንቀቂያው ከተሰማ በኋላ ፖሊሶችና የአካባቢው ወጣቶች በስደተኞች ላይ እንግልት መፈጸም ጀምረዋል። ሆቴሎቻቸው እየተሰበሩ ንብረት እየወደመ ነው። ገንዘብ እስከ 20 ሺህ የኬንያ ሺሊንግ እንዲከፍሉ ባህል እየጠየቁ የተቀመጠው ቀነ ገደብ ካልወጣችሁ ለሚወሰድ እርምጃ ሆነ ለሚጠፋው ህይወት ኃላፊነት አንወስድም፣ ንብረታችሁም ይዘረፋል የሚል ዛቻ በድምፅ ማጉያ እየተነገራቸው ነው። አንድ ስደተኛ ሲናገር ንብረታችንን እንድንሸጥ ወይም እንድናስተካክል እንኳን ጊዜ አልተሰጠንም፣ በባዶ እጃችን እንዴት እንውጣ ሲል ጠይቋል። የአካባቢው ማህበረሰብ ኢትዮጵያውያን ለማባረር እንደ ምክንያት የሚያነሷቸው ጉዳዮችም ተገልጸዋል። አንደኛ የንግድ ፉክክርና ቅናት። ኢትዮጵያውያን በሞተር ሳይክል በሆቴልና በንግድ ስራዎች ላይ ተሰማርተው ውጤታማ መሆናቸው በአካባቢው ነዋሪዎች ዘንድ ቅሬታ ፈጥሯል። ሁለተኛ የባህልና ሃይማኖታዊ ልዩነት። ኢትዮጵያውያን አብያተ ክርስቲያናትን መክፈታቸውና የአካባቢውን ባህል የሚጻረር ተግባር ይፈጽማሉ የሚለው ክስ በምክንያትነት ተነስቷል። በኬንያ የኢትዮጵያ አምባሳደር ደመቀ አጥናፉ ሁኔታውን በቅርበት እየተከታተሉ መሆኑን ገልጸዋል። አምባሳደሩ ይህ ውሳኔ የኬንያ መንግስት ሳይሆን የግለሰቦችና የአካባቢው ማህበረሰብ መሪዎች ነው ብለዋል። ሲዩ ከኬንያ የውጭ ጉዳይ ሚኒስቴርና ከማንዴራ የአካባቢው አስተዳደር ጋር በመነጋገር የዜጎችን ደህንነት ለማስጠበቅ እየሰራ መሆኑን አምባሳደር ደመቀ ተናግረዋል። ይሁን እንጂ ስደተኞቹ የአካባቢ ፖሊሶች ሳይቀሩ ትብብራቸው ከሚያባሩት ወገኖች ጋር ነው ሲሉ ይወነጅላሉ። ቀነ ገደቡ የተቃረበ በመሆኑ ብዙዎች ንብረታቸውን ጥለው ለመሸሽ የተገደዱ ሲሆን የቀሩ ደግሞ መንግስት እንዲታደጋቸው ተማጽነዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶች ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።